ማለት ጎንደር ላይ ምንድነው የተፈጠረው? ይሄንን ቪዲዮ ተባብረው ቢያስጠፉብኝ ጌታ ምስክር በእናንተ ነው ማዝነው። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነገርመ እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይሄው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አለ አሰማችኋለሁ። ይሄን የስልክ ጥሪ ስሙት። ጎንደር ፕሮግራም ያደረግንበት አካባቢ ዙሪያ ላይ መንደር ውስጥ አጋንንቶች ሲወጡ ነበር። በመንደር ውስጥ ማለት ስራቸውን እየሰሩ ነበር። አጋንንቶች ሲወጡ ነበር። ከዛ ወደ ጸበል ተሸክሞ ሲወስዷቸው ነበር። አይደለም ሜዳው ላይ የገባ እንደዚህ የቸርች ግቢ ውስጥ የገባ አይደለም መንደር ውስጥ ልብስ ከሚያጥቡት ላይ የሆነ ስራ ለመስራት ከወጡት ሁሉ እየጮኸ ራሳቸውን ሰዎች እየሳቱ እየወደቁ ነበር። አካባቢው ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምእመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምእመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላችሁ። ምእመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለብን። ከዚህ በኋላ የአባቴ እምነት የእናቴ እምነት ማለት አይቻልም፣ ትውልዱ ግንዛቤን ይፈልጋል ብሎ የተናገሩት የብፁዕ አባታችን አቡነ ኤርምያስ ሐሳብ ትክክለኛ የቤተ ክርስቲያን ሐሳብ ነው። እንግዲህ ቡራኪያቸው ከሁላችን ጋር ይሁን። አጉል ባለ ተስፋ መሆን አልፈልግም። ይሄ የምታዩት ምስል ግን ከ5 ዓመት በኋላ ካልሰራን፣ አዳምጡኝ፣ ካልሰራን የቤተ ክርስቲያናችን ዕጣ ፈንታ የሚሆነው ይሄ ነው። ሰላም ክርስቲያኖች እንዴት ናችሁ? የቪዲዮ 5-10 ጊዜ ለሌሎች በተለይ የጉባኤ መምህራንና የአውደ ምሕረት መምህራን ላይ የየአድባራትና ገዳማት ሰባኪያን ወንጌልና የስብከተ ወንጌል ኃላፊዎች ጋር እንዲደርሱ አድርጉልኝ እባካችሁ። ትላንትና ወይ ከትላንት በስቲያ እንግዲህ ይሄ ከላይ የምትመለከቱት ምስል የሊቃውንት መፍለቂያ የዜማ የመጽሐፍት ትርጓሜ መማሪያ ቦታ ከሆነችው ከጎንደር የተገኘ ምስል ነው። በጣም ብዙ ባለማዕተብ ኦርቶዶክሳውያን መሬት ላይ ሲንደባለሉ ነበር። ጥያቄው መንደባለላቸው አይደለም፣ ያለ መስራታችን ውጤት እዚህ ደርሷል ወይ ነው። ይሄ ምናልባትም የክርስትና ኦርቶዶክሳዊ ክርስትና ዶሚኔት በተደረገበት አካባቢ ቢሆን እሺ፣ እንደዚህ በብዛት አገልግሎት በጣም እልፍ ሊቃውንት ባሉባት ዕለት ዕለት መሐረና ምህላ በሚደርስባት የብዙ ሊቃውንት መገኛ የቤተ ክርስቲያን ሚስጥር በምትባለው ጎንደር እንደዚህ አይነት የመናፍቃን ጭፈራ እኔ ዲሞክራሲያዊ መብታቸውን እየነካው አይደለም፣ ያኛ ያለ መስራት ውጤት ነው። ልንነቃ ይገባል። ካልሆነ የሚቀረን ትላልቅ ካቴድራሎችና ገዳማት ወይንም እንደ ሮም አብያተ ክርስቲያናት ታሪክ ሆነን ነው የምንቀረው። ፕሊስ እባካችሁ ወንጌል የምትሰሩ ሰዎች የሚገባውን ትምህርት ለምእመናን እናድርስ፣ ንቃተ ህሊና እንፍጠር። አለበለዛ በጣም 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 ቅርብ ነው፣ ጊዜው በጣም ክፉ ነው እና እባካችሁ ተማጽኖም ጭምር ነው ወንጌል የምትሰሩ የመጽሐፍት ጉባኤ የጉባኤ መምህራን የሆናችሁ እባካችሁ የተለየ ፕላትፎርም ተዘጋጅቶም ቢሆን ምእመኑ ጋር ዲቴል መድረስ አለብን ለማለት ነው። ወዳችኋለሁ። ቤተክርስቲያንን ትንሣኤ ያሳየን። በጎንደር ከተማ ታላቅ የተባለ መንፈሳዊ ኮንፈረንስና ክሩሴድ እየተዘጋጀ ይገኛል። በነብይ ዘካርያስ አማካኝነት እንግዲህ እንደምትመለከቱት እጅግ በጣም በርካታ ህዝቦች እንግዲህ አደባባይ ላይ በተገኙበት ፕሮግራሙ እየተደረገ ይገኛል ማለት ነው። የወንጌል ስርጭትንም ያካትታል። የተለያዩ የፎስ ፕሮግራሞችን በመጨመር እንግዲህ በምትመለከቱት መልኩ ጎንደር ከተማ ላይ ታላቅ የተባለ ፕሮግራም እየተካሄደ ይገኛል። ሰሜኑን ለኢየሱስ አይደል ያሉት? እውነት
ሰሜኑ ክርስቶስን ያውቁ ከ2000 ዓመት በፊት በኢየሱስ ልደት ጊዜ ክርስቶስ ሲወለድ ከሰባ እገል አንዱ ኢትዮጵያ አይደለም? እጅ መንሻ ይዛ የቀረበች ኢትዮጵያ አይደለችም? ኢየሱስ ክርስቶስ ሲሰደድ እስራኤል ሲያሳድዱት ኢትዮጵያ አይደለችም የተቀበለችው? ከእስራኤል በፊት በኢትዮጵያዊ ጃንደረባ በባኮፍ አማካኝነት ለመጀመሪያ ጊዜ ጥምቀትን የተጠመቀች ኢትዮጵያ አይደለችም? በዓመት ከ1825 ጊዜ በላይ በቤተ ክርስቲያኗ የኢየሱስ ክርስቶስ ወንጌል እንዲነበብ ስርዓት የሰራች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም? ታዲያ ለኢትዮጵያ ነው ለሰሜኑ ክፍል ነው ኢየሱስን የምትሰብኩለት? ነገር ግን ምን ታረጉታላችሁ? ደንቆሮ የሰማለት ያብዳል አይደል የሚባል ብላችሁ ደግሞ ጎንደር ላይ መጣችሁ። ጊዜ የሰጠው ቅል ድንጋይ ይሰብራል። ግን ይችን ድፍረት ጎንደር ላይ መጣችሁ የደፈራችኋትን ድፍረት ስልጤ ላይ ትደፍሯታላችሁ፣ አፋር ላይ ታርጉታላችሁ። ከዛማ ልብ ይጠይቃል። ከዚህ ግን ሁሉም ዝም አለ። ቄሱም ዝም፣ መጽሐፉም ዝም፣ ሁላችን ዝም አልን። እናንተ ምን ታረጉ? ለማንኛውም ግን ጎንደር አስረግጬ የምነግርህ ሰሜኑ ክፍል ኢየሱስ ክርስቶስን ከተቀበለ 2000 ዓመት አልፎታል። ለማንኛውም ግን ኦርቶዶክሳውያን ሆነ ብለው የሃይማኖት ግጭት ለማስነሳት ስለሆነ ከስሜታዊነት ወጠን ራሳችን ሀገራችንና ሃይማኖታችንን እንጠብቅ። ክብር ይስጥልኝ። መቱ እንዲወጡ ተደርገዋል እና አባ ዮሴፍ የሚባሉ አሉ። ያንን እንዲቆጣጠሩ ያን እንዲመቱ በነ ዳንኤል ክብረት በነ አብይ አህመድ በነ አገኘሁ ተሻገር የተላኩ የጎንደርን ቤተ ክህነት አንቀው ያዙ። ታስታውሳችኋላችሁ። አባ ዮሴፍ ማለት የዋሃቢ እስላሙ አቶሚክ ቦምብ ነው ምናምን ቦምብ በገበያ ውስጥ አስቀምጠው ጎንደርን ሊያወድሟት ነበረ ብለው የነበሩት ሰው ናቸው። ዛሬ ሊቃውንቱን በሙሉ ከጎንደር አስወጥተዋል። በጎንደር ያሉት ሊቃውንት አንገታቸውን ደፍተዋል። እዛ አሁን ሌላው እግሩን እንዲያስገባ አድርገዋል። ዲያቆን ዮርዳኖስ አበበ አንዲት ነገር ለጥፎ አይቼው ነበር። የተሐድሶ መንፍቅናው ጎንደር ውስጥ በሁለት እግሩን አስገብቷል። ፖለቲካ ደግሞ ሽፋንና ማስፈራሪያው ነው የሚለው። ስለዚህ ተሐድሶቹ ቤተ ክህነቱን ይዘውታል፣ ቤተ መንግስቱንም ይዘውታል፣ ቢሮክራሲውንም ይዘውታል። ከዛ እዛው ደግሞ ያስፈራሯቸዋል። ልክ ስትናገሯቸው ፋኖ ናችሁ ይሏቸዋል፣ ጸረ ልማት ይሏቸዋል፣ ጸረ ምን ይሏቸዋል። ለማሰር፣ ለመምታት፣ ለመግደል ተመችቷቸዋል። ብዙ ጊዜ በምዕራቡም በምስራቁም የምንፍቅናው የሚፈላበት የሚራባበት ጊዜ ሀገር እንደዚህ አይነት ቀውስ ውስጥ ስትገባ ነው። የዋሃቢ እስላምን የጽንፈኛ የፕሮቴስታንቱም ኃይል ራሱን የሚያደራጀውና ራሱን የሚያስፋፋው በእንደዚህ አይነት ወቅት ነው። አሁን ኦርቶዶክስ መሆን መሸማቀቅ ነው። ኦርቶዶክስ መሆን በፍርድ ቤት በፖሊስ ጣቢያ ተሰሚነት የለውም፣ ተደማጭነት የለውም። ስለዚህ በዚህ ሰዓት ለምን እንዴት ብሎ የሚጠይቅ በሙሉ ዋጋውን ያገኛል። እነሱም በተቻላቸው ፍጥነት እየሄዱ ነው። እንግዲህ ማስታወቂያውንም ጀምረዋል። የሚችሉት ወጣቶች በፍጥነት እነ ዝናሽ ታያቸው ይህንን እየላኩ ነው። ሰሜኑን ለጎንደር ለመስጠት በዘመቻ መልክ ማስታወቂያ እንዲሰራላቸው፣ ፕሮሞሽን እንዲሰራላቸው፣ የቴሌቪዥን ፕሮግራሞች እንዲሰሩላቸው፣ ምናልባትም የአየር ትኬት የሆቴል ማረፊያም የክልሉ መንግስት ሊያዘጋጅ ይችላል። እነሱም ደግሞ ፈንድ አላቸው፣ ችግር የለባቸውም። ያለ ካልሲ በሱፍ ጫማ አጭር ሱፍ የሚያደርጉ ታይት የሚያደርጉ ቡቶክስ የሚወጉና ሰውነታቸውን በሜካፕ ሴቶች ዘንድ ወይዘሮ የሚያስመስሉ ምንድነው ብርቱካን የሆኑ ሰዎች ለጎንደር ኢየሱስን እንዲቀበል ጌታን እንዲቀበል ሊያደርጉት ሊሄድ ነው። በ44ቱ ታቦት በነ ሊቀ ሊቃውንት እዝራ ሐዲስ ሀገር ላይ በነ የኔታ ሄኖክ ሀገር ላይ እንግዲህ ኢየሱስ እየመጣላቸው ነው። ኢየሱስ ጎንደር የቴዎድሮስ ሀገር መጥበቅ ነው። እንግዲህ እጅግርን ተይዘህ የግድህን ትጋታታለህ። መልካም ወደ ዋናው እንትን እንሄዳለን። ሁለት ነገሮችን አይተን አንድ ሰው ሲያወራ እየሰማሁት ነበር በሚገርም ሁኔታ ማለት ነው። ከዛ ስንመጣ የመከላከያ የባለስልጣናት የብአዴን ባለስልጣኖች ያሉበት መኪና አለ ምናምን አለ እና እኛን ፋኖች አስቆሙን። ፋኖች ሲያስቆሙን ሄጄ ለፋኖቹ አለቃ እኔ ማቃጠሬ ነው አለ ሰውየው። ከኋላ ያለው መኪኖች ውስጥ ምናምን ያሉት ብአዴኖች ናቸው፣ የዚህ ባለስልጣኖች ናቸው፣ ከኋላ እየመጡ ነው ምናምን አልኳቸው አለ። ኧረ እባክህ አዎ ምናምን። ከዛ ፊሽካ ነፋ ቶሎ አላለ። አዎ እሺ እግዚአብሔር ይስጥልን አለ። ወታደር አልያዙ ምናምን እንትኖች ናቸው የመጡ ስል እንግዲህ አሉና በሉ ሂዱ አሉን። መኪናዎች ተነስተው ሄዱ። እነዛ ወደ ጫካቸው ሄዱ። ከዛ የብአዴን ኃላፊዎቹ ወደ ደብረ ታቦር ገቡ እና አፍሬ የምገባበት ለራሱ ለብአዴን ነው ለካስ የነገርኩት። ከዛ በኋላ ካለፉ በኋላ እንደገና ብቅ ብለው ከጫካ ወጥተው እንትን ይላሉ።
እንዲህ አይነት ሚሽን ነው እየተሰራ ያለው። ትክክለኛ ፋኖቹ ቦታቸውን ይዘዋል። ትክክለኛዎቹ ፋኖች ቦታቸውን ይዘዋል። እነዚህ ሽፍታና ወንበዴ ይጸዳል። ከባዴን ጋር ነው የሚጸዳው። አሁን የባዴን ሰዎችን ወሳኝ ሰዎችን ወሎ ላይ እየሰማችሁ ነው፣ ሌላም ቦታ እየሰማችሁ ነው። ደግሞ አውራው ሲመታ መንጋው ይበተናል፣ እረኛው ሲመታ በጉ ይበተናል። እየሆነ ያለው ይሄ ነው። ሸዋ ስንመጣ ሸዋ የነ መከታው በቃ አለቀ። አሁን እነ ማስረሻ ከወጡ ጎንደር ያለው የነ ደረጀ አፋድነቱን ትቷል። ይሄኛውን ልጅ እኔ በድፍረት እነግራቸዋለሁ። አሁን አፋድ የሾመውን ልጅ በጣም ወዳጄ ነው፣ አናግረዋለሁ። ሹመቱን የተቀበለው ልጅ አናግረዋለሁ። እና አስረስን ነው የሚጠላው። ወንድሞቹን ነው አስረስ የገደለበት። መርጦ ለማርያም ላይ አረደበት ወንድሞቹን። ስለዚህ የጸቡ ዋና ምክንያት ያ ነው። አሁን አፋድ የሾመው ሰው ማለት ነው። እደውልለታለሁ። እግዚአብሔር ምስክሬ ነው። ባልደውልም ንገሩት። እያየ ሊሆን ይችላል። ዘመዴ ነኝ፣ ደውል። ዘመዴ ነኝ፣ ጻፍልኝ፣ እነግርሃለሁ። አሁንማ ቀልድ የለም። ስለዚህ እነ መከታውም አጠገባቸው ያሉት ብአዴኖች እየሳሱ ነው የሚመጡት። የወሎ ሰራዊት እየጠነከረ ከመጣ ወሎ ላይ ሊገጥመው የሚችለው ዋሃቢ ነው፣ የብልጽግና ዋሃቢ ነው። እሱ ደግሞ ሰልፍ የጌዲዮን ጎዶሎ ያስብሎ መነሳት ነው። ምንም ችግር የለው። ከዚህ በኋላ የሚመጣው አማራ ከፊቱ የሚመጣውን በሙሉ ጫፍልቆ ነው የሚያልፈው። ምንም ጥርጥር የለው። ስለዚህ እነ አስረስ ሌላ እንትን ጀምረዋል። ከአፋድ ጋር እንነጋገር ብለው ከእስክንድር ጋር ምናምን ከነ ደግሞ አምቻ ጋብቻ ነው የሚባል አለ። እዚህ ከደቡብ ጎንደር የሰራዊት መሪዎች ጋር አስረስ የሚያገባው የእህት ልጅ ነው ምናምን አሉ። አንዱን የፋኖ መሪ እነሱ ተጠቃቅሰው አፋብኃን በጥቅሴ ለማፍረስ ነው የሚፈልጉት። ግን አፋብኃም ደግሞ ሌላ ነገር ቢዘጋጅ ጥሩ ነው። ለአፋብኃ ሰዎች ይህን ብትነግሩልኝ፣ ቆርጣችሁ ብትልኩልኝ ደስ ይለኛል። ክረምት እስኪገባ ድረስ ጎተቷቸው። ክረምቱ ሲያልፍ ይመጣሉ አልኳቸው። ክረምቱ ልክ ሲያልፍ መጡ። አሁን ደግሞ እሽት እያደረጉ ነው ያሉት። ስለዚህ አፋብኃ በራሱ ጠንክሮ ወጥቶ ምናልባትም ይሄ ጎጃም ያለው ኃይል ይህንን ጸረ አማራ ዳግማዊ ብአዴን ኃይል መመከት ከጀመረ በጣም ጥሩ ይሆንለታል። ይሄ እዚህ አሜሪካ የተሰለፈው ተስፈኛ እነ ኢንጂነር ይልቃል እነ ማናት ማዕዚ እነ ተስፋዬ እርማችሁን ታወጣላችሁ። የሚመጣው ኃይል የሚመጣው ነገር ከባድ ነው። አሜሪካ ላዘጋጀችው ለሽግግር መንግስት ልትመቹ ትችላላችሁ። ግን መሬት ላይ ያለው ህዝብ እንዴት አድርጎ ይሆናል ነው? አይሆንም። እንዳ በርበሬ፣ እንዳ ሽኳር፣ እንዳ ቆነስ ይሄ ጎንደር ያሳደገችው ጸረ አማራ አሉላ ሰለሞን እና ዘመነ ካሴ ናቸው አንድ ላይ ሆነው ስብሐት ነጋና ዘመነ ካሴ። ጎጃም ያለው ኃይል አሁን ያለው ኃይል ራሱ በጎጃም አማሮች በበላይ ዘለቀ ልጆች ሲተኩና ቦታቸውን ሲይዙ የአማራ ትግል ይሆናል። በለዚያ ሶስቱ የእኔ ምክር ማለት ነው፣ ጎንደር፣ ወሎ፣ ሸዋ ከጎጃም የሚይዙትን ይዘው መቀጠል። ያልበለዚያ ደግሞ ያነካካነን የሚሉ ከሆነ ጎጃም ጀግናንን ነው የሚሉት የራሳቸውን ይዘው መቀጠል ይችላሉ ማለት ነው። ግን አሁን ያሉትን ይዞ ከነዚህ ጋር ህብረት ፈጥሮ መሄድ አይቻልም። ምናልባትም ቀደም ብለው ሊያውጁ ይችላሉ፣ በቃን ገባል ሊሉ ይችላሉ። መልካም መንገድ ብሎ መሸኘት አግባብ ነው ብዬ ነው የማስበው። ይኸው ነው የዛሬው መርሃ ግብራችን፣ ይህንን ይመስል ነበር። ያን ከመጨረሴ በፊት ግን ጌታቸው ረዳን የፈሩት ይደርሳል የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። እኛም በጦርነት በተለያዩ ነገሮች የቤት ስራ እየሰጡን፣ እነሱ በጎን ግን ምድር ላይ የወረደ ስራ እየሰሩ ነው። ጉባኤ ኒቆዲሞስን እናስፋፋ ብዬ እኔ ባለኝ አቅም በዚህ በቲክቶክ የሚሆን በፌስቡክም በኢንስታግራምም የማውቃቸውን ሰዎች እያስቸገርኩኝ ከከተማ መምህራኖችን፣ ዘማሪያኖችን፣ መሳሪያ ተጫዋቾችን
ይዘን እየሄድን ጉባኤ ተጠምቷል፣ ወንጌል ተጠምቷል። በገጠሩ የሚገኝ ኦርቶዶክሳዊ ባለማዕተብ ግን የሚሰማ አካል የለም። ሁሉም ሰው ህንፃ ቤተ ክርስቲያን ላይ ነው ትኩረት የሚያደርገው። ሁሉም ሰው የሆነ ገቢ የሚያስገኝ ነገር ላይ ነው። ወንጌል ላይ እንስራ ስትሏቸው ሳፖርት የሚያደርጓቸው ተቋማትም አካላትም የሉ። ሰው ለህንፃ ቤተ ክርስቲያን ስጥ ብትሉት ነው ደስ የሚለው። ለወንጌል አገልግሎት ለወንጌል መርሃ ግብር አግዙን ደግፉን ከምትሏቸው በላይ ማለት ነው። ስለዚህ እነሱ መሬት የወረደ ስራ እየሰሩ ነው። እኛንን የተበላ ነው። በገጠሩ ይገባሉ፣ ውሃ ይቆፍራሉ፣ ወፍጮ ቤት ይተክላሉ፣ አማኙን ከእምነቱ ያስወጣሉ፣ የራሳቸው ቤተ እምነት መጫወቻ ያደርጋሉ። ይህ ነው እየገጠመን ያለ ነው። አሁንም ልንነቃ ይገባል። ደውሉ እየተደወለ ነው።